ሰላም ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? መጥቻለሁ ከች ብያለሁ። ዛሬም እንደተለመደው ፈታ ዘና ልንል መጥቻለሁ እኮ ነው ማለት ዝግጁ ናችሁ? አብረን ከት ምን ነው ከቪዲዮ መጨረሻ የትምንቅንቅ የለም። እዚሁ ሐሳብ ጭንቅ ትካዜ ድንዛዜ ይወገዳል እዚህ በዶክተር የስ ቤት እኮ ነው ማለት አብረን ፈታ ዘና እንላለን። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ቪዲዮውን ላይክ አድርጋችሁ ብትጀምሩ ደስታዬ ነው። አዎ ደስታዬ ነው። በደስታ ነው የምሞተው። ዛሬም እንደተለመደው ያበዱና ቀውጥ የሆኑ ቪዲዮ ስብስቦችን ቀምሜ ከሽኝ ለእናንተ ይዤላችሁ መጥቻለሁ። እኔ ከቪዲዮ ጎን ለጎን እናንተ ከፊት ለፊት አብረን ከት እንላለን ማለት ነው። እንስቃለን። የትምንቅንቅ የለም። እንደ ሁል ጊዜውም ቪዲዮውን እንጀምር ካላችሁ እንጀምር ወይ ዳይ ወደ ቪዲዮ ምን አለስ ነገር አለ ነገር ይሆንና ለነገሩ ሰው የጎደለው ነው የሚያነሳው። አምጣ ለአንተ ጭንቅላት በቃ አረ ገደለው። የሜም ንጉስ ነው ባይዘው ይሄ ልጅ በጣም በቃ ካፕሽን ላይ የሚጽፋቸው ነገሮች በጣም ነው የሚያዝናኑኝ። ይመች ወንድሜ። ሙሽራው እንኳን ደስ አላችሁ የቃልቲ ያናምናል አይ መግማት አለች እማማ ዝናሽ። ላስ ጋጥ ማለት ይሄ ነው። በቃ ትክክለኛ ፍቅር ይሄ ነው። ይሄ ኬክ እንኳንም ፊታችሁን ተቀባችሁ እንኳንም ቂጣችሁን አልተቀባችሁ። ቂጣችሁን ብትቀቡ የሚፈጠረው መገመት አያቅትም። እንኳንም ፊታችሁን ብቻ ተቀባችሁ። እንደኔ አይነቱማ በአንተ ቦታ ቢሆን ኖሮ ጉዲዮን ነበር። ምክንያቱም እኔ ትዝ ይለኛል የሆነ ጊዜ እንደዚህ ዩኒቨርሲቲ የሆነ አመት ላይ ጓደኞቼ ልደት ብለው ይሄን ኬክ አመጡና ለቀለቁኝ። እኔ ችግር የጠበሰኝ ደሃ ልጅ ነኝ። ኬኩን ለቀለቁኝ። ፊቴ መጠጠው በቃ የደረቀው ፊቴ ምጥጥ ኬኩን ምንም አይወዛ አይለማ አይሰማ ፊቴ እኮ ነው። ተዋረድኩላችሁ። ለኔ እንደዚህ አይነት ኬክ ሳይሆን አብሲት ነው ከቀባችሁ የሚሆነው። አብሲት ብትቀቡኝ ይሆናል። እንደዚህ አይነት ነገር እንዳታስቡ። ቅሌት ቤተሰቧን ሊታወቅ ሄዶ ሲደርስ ታላቅ እህቷ የቀድሞ ፍቅረኛው ናት። ከታናሽ ወንድሟ ጋር በሴት ተደባድቧል። ካስረገዛቸው ሴቶች ጋር የአባቷ ሆስፒታል ደንበኛ ነው ያቀዋል። እናቷ አሁን መኪና የገዛችለት ሹገር ነች። እስቲ ምን ያርግ ምከሩ። ሸፋም በቃ ትክክል። ዘር ማጥፋት ነው እንዲያስከው ወንድም ቻጂፒቲ ራሱ ኧረ በስመ አብ የሳጣት ነው። ጎግልን ጠይቀዋለኝ። ኧረ በስመ አብ እኔ አይደለም ምን አስጨነቀኝ ስለሱ። ተመስገን ሰራተኛዋ ንጹህ ነች። የሰራው በቤተሰብ ስለተረጋገጠ ወደነዋል። ኤአይ ነኝ ይበል ክብራንና ክብራት ብሎ ንግግር ያድርግ። ሰኒና ሰኞ እንዴ ኧረ ይሄ መጠፍነግ ነው ያለበት። ይያዝ ይከበብ፣ በመንግስት ይከበብ። እኮ ግለሰብ አይደለም አንድ ነው፣ ግን የሚያደርሰው ጥፋት እንዳያችሁት ነው። አገር ነው እያወደመ ያለው። ባይዜ እንደዚህ አይነት ሰው አለ። አንድ ቤተሰብ ውስጥ ገብቶ ሁሉንም ያተራል። እና ተጠንቀቅ። ተመለሱ። አዎ አንቺ ነሽ ምቹ ነሽ እናቱ ምን በታበው ነው ወባቱን ኧረ እንዲያው ምቹ ነሽ እናቱ እኒህ የበላዮች አቤት ሞገሳቸው እኒህ የበላዮች ጥሩ ነው የሄዱበት ያለው ነገር ጥሩ ነው። ግን ትንሽ ከፍ ሲሉ አይሻልም? አይደርስም? የት ሄድባቸዋል እንዴ? እነዚህ ትላንት አይደል እንዴ ጡት ያቆሙት? ምን መሆናችሁ ነው ወላጆች? ምን መሆናችሁ ነው? እነዚህ አሁን እኮ ጭቃ ብክተው አፈርፈጭተው መጫወት ነው ያለባቸው እንጂ ይሄ በሊፍት የሚወረድበት የሚያህል ጫማ ላይ ተንጠልጥላ እነዚህ ውንቅ ምን ትርቅ ማለቷ ልክ አይመስለኝም። አጥንቷም እኮ አልጠነከረም እንዴ። ልትሰበር ልትነቀል ትችላለች። ምን ሆናችኋል? አይ ጥሩ አይደለም፣ ጥሩ አይመስለኝም። እስኪ እናንተ ሐሳባችሁን ደግሞ በኮሜንት ጻፉ። ትንሽ ይደጉ የሉፓና የናኒ ክርስትና ይሄ ክርስትና ነው። ማርቆሲዎች መጡ ዘጌዎቹ መጡ ባህር ዳሮች መጡ እነሲዎች መጡ ክርስትና አዋራው ወነነ ባንድ ላይ ሲረግጥ አይ የትውልድ ጋብ አይ የመፈጠር ጋብ
እንደዚህ ከሆነ እኮ እኔ ክርስትና አልተነሳው ገና ነኝ አልተነሳው። ትዝ ይለኛል ልጆኛ አያቴ ስትነግረኝ አንተ ልጅ እያለ ክርስትና ስትነሳ ጸበል ረጩ፣ አንድ እንጀራ ላይ ያስተኙ፣ ከላይ አንድ እንጀራ ደረቡብህ፣ አለቀ ተጠናቀቀ ነው ያለችኝ። ፕሮግራም በሚጥሚጣ ነው ያ እንጀራ እንኳን የተበላ። ወይኔ እኔ ገና አልተነሳውም ክርስትና በዚህ አይነት። አንዳንዴ ግን ሳስበው የኑሮ ጋባችን የኢትዮጵያውያን ጠርዝና ጠርዝንን በቃ። ይሄ እኮ ወላሂ ራሱ እኮ የሀብታም ሰርግ የሚያስንቅ እኮ ድግስ እኮ ለክርስትና። አይ እኔ የምለው ገነት ሄዳ ነው እንዴ ክርስትናው የምትነሳው ልጅቷ? ንገሩኝ። ሰማይ ቤት ሄዳ ነው ወይ የምትነሳው? የሁሉ ድግስ ነው ከሰማይ ቤት እንግዳ ይመጣል እንዴ? በዛ እኛ እንኖርበት ድህነታችንን እናጣጥም አንገታችንን ደፍተን። አሁንማ እኔ ከኑሮ ውድነቱ በላይ እየከበደኝ ያለው ማኗኗሩ ነው እየከበደኝ። ሀብታምን ማኗኗር እየከበደኝ በቃ እየከበደኝ። አንድ እንጀራ 35 ብር ገባ ብዬ እንቅልፍ አጣለሁ። እዚህ ደግሞ ሌላ ታሪክ። ከዚህና ከዚህ የቱን ትመርጣለህ? ዋው ጀግና ስልኩን ወሰደ እንዴ! እውነት መስሎኛል ሽኛ መንኩሽ አወይ ሞኝነቴ ከልቡን ያዘ ነው በእውነት። እኔ ወንድም አንቺ ግን ልክ አልሰራሽም በእውነት ለህግ መቅረብ አለብሽ እንዴ! አቅም ብላ አይዞህ ወንድሜ። አጭር ሴቶች ለምን የሚወደዱ ይመስልሃል? እንትናቸው ጠባብ ስለሆነ ሼፓም ናቸው በብዛት በዛ። በቃ እኔ አጭር ሴቶች ቅንነታቸው ምናምን በቃ ደስ ይለኛል። በጣም የዋህ ናቸው አጭር ሴቶች። አጭር ሴት አትመቸኝም እንዳጠሉኝ፣ ግን አጭሮች ግን ያው አትመቹኝም አጭሮች። ረጅም ሴት እስኪ ለእናንተ የትኛዋ ሴት ትመቻቸዋለች? አጭር ነች? ረጅም? አጭር ከሆነች ለምን? ረጅም ከሆነች ለምን? ጻፍ አድርጉልኝ በኮሜንት። ዋው ፌስ ኦፍ ይሄ ፋይት በጣም እየተጠበቀ ያለ ፋይት ነው። በጣም ደስ የሚል ይመስለኛል። ግን ለእናንተ ከሴዶና ገጆኒ ማን የሚያሸንፍ ይመስላችኋል? በኮመንት ሴክሽን ጻፉልኝ እስኪ። ጋሼ አራ እንዴ ባልሄድም ዳርቤን ማቆ እንዳርቡ በደርብ ደስ ይለኛል። እና ማጣወራ ለልጅ ሾኮራ ቢታጋ ሾኮራ ልጅ እንዳይ አላቢ ሾኮራ ሾኮራ ቢታ 100 ብር ብቻ የለም። ብርብዬ ሻው ጋሽ ብርብዬ እንቃሙን ቃሙ የለም። ተቀጨቂ አንተ እንቃማች ደብናታ አረ ጋሽ ቢታፊ መድኃኒት እኮ ነው መድኃኒት ይደ ቆማቴ ዛን ጨመረ ጋሽ ቢታፊ ጥሩ ነው እንደ በላ ቆማቴ ዛ ቆማቴሞ ፎ ቆዳ ካንዳንድ ሻወሪላ ከነብቱ ባትር ብት ትገናል ብት 2 ሜትር ቆማቴ ለበላ ጋሽ የቆማቴ ፍረዳሪ ብት ጋሽ ወሳኝ ጋላኪሳች ወደ ፍራት ጋሽ ቁመት ይጨምራል። ጀደረግን አንተ ጋላኪሳች ያለርማ ለግስ በቃ ልቀቅላችሁ አንተ ቋጣሪ ነው አንብት ቋጣሪ አልገዛም ማታትል መጀመሪያ ቋጣሪ ሂድ ሻው ሸንኮራ ብትድደ ሸንኮራ ማሰን ይጨምራል። ጃርሳ ጉዳ ሸንኮራ እንጀት ሽማግሌ እንጀ እኮ ያቂያት አይሆን ማጋራን ትጅሮ ነው ማብተን ሆነ አዲሲ ዳይሞ ፈክልተ ሸንኮራ ጊዜ አገርተ ቦሱ አማ ደም ሰውዬ ሂድ። እነዚህ ሰዎች በጣም ነው የሚመቹኝ። ባይዜ በጣም ይችላሉ ደግሞ ይሰማኛል። እኔ እንዴት እንደሆነ አላውቅም። ኦሮምኛ ነው የሚያወሩት ይሰማኛል። በጣም ይገርምኛል። ሸንኮራ ቁመት ይጨምራል ግዛለ። አረ ይመቻችሁ። ይመቻችሁ። አላወቁም ነው ምንድነው? እያበሉት ነው ሳር በእነሱ ቤት። ባሌ እርጉዝ መሆኔን ካወቀ ጊዜ ጀምሮ ከወለድኩም በኋላ ያላቆመው ነገር ዋው እንጀራ እየጋገረ ነው። ዋው ውድ ምን ያረክ ነው?
ዋው 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 ቻው በቃ ይሄ የሁሉም ሴት ፍላጎት የሆነ ባህል ነው። የሁሉም ሴት ምርጫ የሆነ ባህል ነው። መርቆ ሲሰጥ ከላይ እንደዚህ ነው እንደዚህ ነው አሉ አንዳንዶች፣ አብዛኛውም እንጂ ምን አንዳንዶች፣ አብዛኛውም የኢትዮጵያ አባወራ ይመጣል ይገባል። የሚባላ አምጡ እስኪ ይላል ወስተር ብሎ ከዛስ እጁ አምጡ ሳሙና አምጡ። በቃ ቂጡ ውልፈት አይልም። ከወንበር ጋር ከተሰፋ ወይ ከሶፋ ጋር ከተቀመጠ ንቅንቅ የለም። ሪሞት አምጡ ይላል። ሁሉንም አምጡ አምጡ እዛው ነው በቃ እዛው ኮንትሮል፣ ሰውንም ቴሌቪዥኑንም ኮንትሮል እዛው ቁጭ ባለበት ንቅንቅ አይልም። ለግሬ ውሃ ሙቁ። ወንድሜ ተባረክ ተባረክ፣ ፍቅራችሁን ያብዛው ያዝልቃችሁ እስከ ዘላለም አሜን በሉ። ደግሞ አሜን በሉ። ጤና ይስጥልን። ለመልካም ምኞት አበባ እየሰጠ አትቀበሉኝ። ለመልካም ቀን ለምን ትቆጭኛለሽ እናቴ? መልካም ቀን ያልኩ ተርፋል ተርፋል ተርፋል። ከ43 ቁጥር ከ45 ቁጥር ተርፋል። እሱን ተርፋል ነው ዋናው ነገር። እንዴ ሰው የሚቀለድና ማይቀለድ ነገር ወቅ እንጂ በቆሙበት ሄደ ነገር ትፈልጋችኋለህ። እኔ እኮ እያሽከረከርኩ አንዱ ትራፊክ እንደዚህ ይዞኝ ዳር ያዝ ብሎኝ እሺ ቤት ዳር ከያዝኩ በኋላ ዝርቢሪ ነው ያለኝ። ምንድነው ስለው እንዴት አልሰማኸኝም ብሎ ቅጥቅጥ ያንዱላ ታውቀዋለህ። ዝርቢሪ ነው በቃ ዝርቢሪ። እና ትንሽ ከበድ ያለ ነው። ተጠንቀቅ። እንደዚህ ባትሳፈጥ ጥሩ ነው። ከህግ አካል ጋር አትነካ። መነካካት ተገቢ ነው ብዬ አላስብም። እንዴ ሴቱ ምን እየሆነ ነው? አንቺ አረቀሪ ላይ እንፋሽ ሚናፋሽ ምንድነው የምትለው? እጂ እኔን ራሱ አባለገች። ወዴት ነው እየሄድን ያለ ነው እንደ ሀገር? አረ ልክ አይደለም አካሄዳችን። ግድ የላችሁ እንመለስ። እኔ አንዳንዴ ተቆንጥጬ ማደጌን አመሰግነዋል። የዛኔ እንደውም ቂም ይዤ ነበር። ሳድግ እናቴ በቃ በቀላታለሁ ብዬ ቂም ይዤ ነበር። እንደዚህ ክሪስ ክሮስ እጇን ክሪስ ክሮስ አድርጋ ጭኔን ትይዛለች፣ ወደ ላይ ተነሳለች። በቃ ለካ የዛኔ ያስነጠሰኝ በሽታው ምኑም እየወጣ ነው በለቅሶ መልክ። ደጎነ። አሁን እነዚህ ያልተቆነጠጡት ናቸው። ስለዛ እንደ ማህበረሰብ ይዘን ብንቆነጥጣቸውስ ምን ትላላችሁ? አዎ ይቆንጠጡ። እነዚህ ተይዘው ታጉረው መቆንጠጥ አለበት። እንደገና እንደ አዲስ ምን ማለት ነው ግን? መሐረና ወያኔ አቤት ጎበው አቤት ጎበው መወዳታ መሬት አንተ ጌታዬ ማዕረ ዋይ ለምዘለ ሀገሪ አቤት እውነትም ያስፈራል። በስመ አብ እንኳን እርሶን የራሴ እፈራለሁ። አዎ አዳልት ሳይዝ ዳይፐር አድርጌ ካልሆነ እዚህ ላይ የሚወጣ አይመስለኝ። አዎ ሊያመልጠኝ ይችላል። ይመቾት ግን ፈታ በሉ። ዋይ ሁለቱ ባለበልሽ ወይስ ባሌላ ለባለ ጉዳይ አይፈልግሽም ስትይ ነበር ትናማታ ግን ደበረሽ ባልሽ ከኔ ቤት ሲወጣ አልቦሳተርም እኔ ሲፈጥረኝ ሳቂታ የፈለገችው ሆነላት ደረሰ ጸሎቷ። አንቺ ኤክስ ዋይ ሁለቱ ባንድ ድንጋይ ልበልሽ ወይስ ባሌላ ለባለ ጉዳይ ኤክስ ዋይ ቡም ቡም ክሪስ ክሮስ ነው ተውኩት ሂሳቡን መልሱ ዜሮ ነው እኔም ዶቃታውም አስበዋለው አናቱን ማወጣው ብትንት እውነቴን ነው የምላችሁ። መጀመሪያ የሀገራችን ኮሊደር በጣም መዘመኑ ነው የታየኝ። አዎ መዘመኑ ነው የታየኝ። ይሄ ስማርት ፖል መንገድ ላይ የሚተከለው ልብስና ጫማ መልበስ ጀመረ እንዴ ብዬ ከዛ ስትንቀሳቀስ ነው ሰው ናት ለካ ፖል ተደግፋ ሰው ናት ለካ። እኔ አሁን ከሷ መደገፍ የሷ መቅጠን አይደለም ያሳስበኝ። ግጥሙ ምንድነው? ግጥሙ ከሷ ቤት ተደብቆ ከኔ ቤት ሲወጣ አይ እቺ ወንበር እያቃጠለች እዚህ ጋር መቀመጤ ለኔ በሽታ እየሸመጥኩ ግድ የላችሁ በሽታ እየሸመጥኩኝ ነው። እናንተ ደግሞ እስኪ ላይክ እና ሰብስክራይብ በማድረግ ትንሽ አክሙኝ። የተበላሽው ነው ልሞት ነው። አረ ተቃጠሉ። ወይ ማንዬ ላይፋችንን የምንቀይርበት ያበደ የቢዝነስ ሀሳብ ነው ይመጣልኝ። እሺ ምን አይነት ቢዝነስ? ሁሌ የማይሆን ሀሳብ እኮ ነው የምታመጣው። ያኔ ለኮሮና ትዝ ይልሃል ማስክ ሸጠን ሀብታም እንሆናለን ብለህ ይኸው እስካሁን ተጎልቷል ማስኩ። ያ እኮ ያለፈ ታሪክ ነው። ያሁኑ የምርም ላይፋችንን የሚቀይር ነገር ነው የሚሆነው እያልኩ ነው እኮ። ምንድነው? እሺ አዲስ የመጣ ቫይረስ አለ አይደል? ሃንታ ቫይረስ። ያው ከቫይረስ አትወጣም። ለሱስ ምን ማስክ እንሽጥ? አይደለም ቫይረሱ በሽታው ያለበትን ሰው ጸዳጅ ከነካ ስለሚተላለፍ ልዩ የሃንታ ቫይረስ ዳይፐር ብናመርትስ? ኧረ ጉድ ነው አለ እስካሁን ሂድ እንጂ
እንደዛ አይነት ጓደኛ አለን ሁላችንም ባይዞይ የሆነ በቃ የቢዝነስ ሐሳብ ይይልና ማይመስል ነገር የሚያመጣ አንድ ጓደኛ ነበረኝ ሽቶ የሚሰራው ከፈስ ነው ሲባል ፈሳችንን በብልቃጥ አድርገን ለምን አንቸበችብም አለኝ ቀጥታ ሰው አሰባስቤ ሆስፒታል ነው ገባ አዎ አይምሮን ይታከም ብዬ እንዲህ ዝም አላልኩትም ይመቼ ከመሸ መጣ ስለ ግብር ምዘፍናለህ ቶሎ ቢቱን ክፈት ግብራ ሰውን ያስጨምር አስጀምሮ ቢቱን ግባ ግብር ጠቃሚ ነው ለሀገር እድገት ህዝቡ ግዴታው ነው መክፈል አለበት ግን የኛ ይለያል አቤት አጣጣል 50 ሺህ ተሰርቶ 100 ሺህ ይላል ማኒስ ማኝ ሮሮ ጩኸቴ አቤቱ ታሰሚ አካል በማጣቴ እኛ ኮ መረረን እኛ ኮ ጨነቀን ከኑሯችን ይልቅ ግብር አሳቀቀን ይስተካከላሉ ብዬ ብጠብቅም መጨመር ካልሆነ መቀነስ አያውቁ መጨመር ካልሆነ መቀነስ አያውቁ በቃ ይሄ ነው አሁን የሀገራችን ሁኔታ ያለበት ሁኔታ ይሄ ነው መጨመር ካልሆነ መቀነስ አያውቁም እውነት ነው እስማማለሁ ባይዞ የግብር ነገር በጣም ሰውን እያናደደ ነው ብቻ ጠንክራችሁ እንደምንም ጠንክራችሁ በዚህ ኑሮ ውድነት ወዴት ይጠነከራል እኔማ በቃ ይሄ ኑሮ ሲደበደበኝ ስጠነክር ከጥንካሬ የተነሳ አሁን እኔ ፌሮ ቁጥርጥር ሰራለሁ በቃ ጠንክሬያለሁ ደድሬያለሁ በችግር የተነሳ ከዚህ በላይ መሰበሬ ነው ከዚህ በላይ ከጠነከርኩ ነው ማለት እና ግብር ከባድ ሁኔታ ውስጥ ደርሷል ኢትዮጵያ ውስጥ በጣም አዛ አረ ፌሶፍ ያበደ ነበር እስታንሳችሁን ማሳያት ፊት አረ ፌሶፍ ይላል እስማ አበደ ይሄ ፋይት እስኪደርስ ናፈቀኝ በእናታችሁ ናፈቀኝ እኔ እንደው ገላጋይ መስዬ ገብቼ ልደባደብ እንደ እያልኩ ነው በቃ እዚህ ጋር ደረሰ እዚህ ጋር ነው የደረሰው ወኔ በቃ ማንን ላቀናብር እያልኩኝ ነው እስቲ ምረጡልኝ ሰው ምረጡልኝ እናንተ ሰይሙልኝ እኔ ልክ አስገባዋለሁ በቃ ቃል ናት ኮሜንት ላይ ጻፉልኝ ማንን አሩን እንደማስበላ ጻፉልኝ በቃ ጻፉልኝ አታምሩት ተመለሱ ሴቶች ለምንድን ነው ረጅም ወንድ የምትወዱት እንትኑ ረጅም ነው ብሎ ስለሚያስቡ ነው እኔ ግን ያው አቅፎ ለመተኛት ስለሚመቸኝ ነው ወንድ ልጅ ሲረዝም ነው አሪፍ ሲያጠርም ትርጉም አለው ረጅም ወንድ ማለት በቃ ወንድ ልጅ ረዘም ሲል ደስ ይላል ረጅም ወንድ ለሁሉ ነገር ይመቻል ሴቶች ቆይ ለምንድን ነው ረጅም ወንድ የምትወዱት ከወንዶች የመጣ ጥያቄ ነው መልሱልን አልሰሜን ግባ በለ ወለጭ እኛሽን ምን ይዋጠን እኔማ ከማጠር የተነሳ ኮሮሪማ ነው ማክለው አው የድሮ የኮካ ጠርሙሱን ነው ማክ አጭር ምን ያደርጋል የቁጥቋጦ ስር ረጅም ነው ደስ የሚል እጥፍ ዘርጋ ሲል አለኝ ዘፋኙ አረ እኔ እውነት አጠርኩ እንጂ መተጣጠፉና መዘርጋቱን እችልበታለሁ ማጠሬ ነው ትንሽ እንጂ መታጠፍ መዘርጋቱን እችልበታለሁ ተለማመጃለሁ እውነቴን ነው ግን እኛ አጭሮች እሺ ምን እንሆን ለእናንተ ስንል ምን ይዋጠን እናንተ ቢገባችሁ ቁመታችን ነው እንጂ አጭር ውስጣችን ረጅም ማንነት አለ አሁን እኔ ውስጥ ረጅም ማንነት እሱ ነው ማየት ያለባችሁ አዎ እኔ የገንዘብ እንጂ የመልክ ችግር ያለብኝ አይመስለኝም ትንሽ ኢንቨስት ቢደረግብኝ አበባ ያ ይሄ አበባ እኔ ከዚህ በፊትም ነግሬያችኋለሁ ከዚህ በፊትም በተለያየ ቪዲዮ ነግሬያችኋለሁ ፉንጋ አይደለሁም ደሃ ነኝ ሳንቲም ነው እንደሷ ኢንቨስት ቢደረግብኝ አበባ ነው መስሎ አበባ በቃ ምን ዋርካ ነው ሆኖ ቁመት የሚረዝማል ነው ማለት እና ኢንቨስት አድርጉብኝ ከዛ ጉዱን ታዩታላችሁ ድህነት አይኑ ይጥፋ ድህነት ለሚስትህ ያለን ፍቅር ሊቀንስብህ የሚችሉ ሁለት ነገሮች ለሴቶች ነገራችሁ በፈለኩት ሰዓት ካልሰጠችን አረ ለአፈር ይስጡ ሁለተኛ ደግሞ ክብር ካላከበረችን
ክብርና ምግብ በጊዜ ካልደረሰ እሙሙ ማሰጠኝ ከሆነ ሁለተኛው ደግሞ በደንብ ስለማትንከባከበኝ ማትንከባከብ ከሆነ የምፈልገውን ነገር ብሰጣት እሷ ብሰጠኝ ደስ ይለኛል። ጊቭ ኤንድ ቴክ ነው ነገሩ። ጊቭ ኤንድ ቴክ ነው። ስጭኝ አልሰጥም ነው ሁሉም እያለ ያለው እያነሳ ያለው። እዛው ጨርሱ። ስለዚህ ጉዳይኛ አይመለከተንም። እዛው በጸበላችሁ። ብልትና ማፀን የሌላት ሴት በኦፕሬሽን ብልት ተሰራላት። ዛሬ ኦፕሬሽን ስለሰራንላት አንድ ወጣት ሴት ነው መነግራቸው። እቺ የ19 ወጣት ባለትዳር ናት። ካገባች 7 ወር ይሆናታል። እንዳገባች ባለቤቷ ጋር ግንኙነት ለማድረግ በሚሞክሩበት ሰዓት ግንኙነት ማድረግ ያቅታቸዋል። ማለት የወንዱ ብልት ወደ ሴቷ ብልት መግባት ያቅተዋል። የመጀመሪያ ላይ እነሱ ወንዱ ቨርጂኒቲ መውሰድ ያቃተው ለምሳሌ በማፈር ይዘገያሉ፣ ይቆያሉ። የቆዩ ግንኙነት ለማድረግ በሚሞክሩ የወንዱ ብልት ወደ ሴቷ ብልት ስለማይገባ ግንኙነት ማድረግ ያቅታቸዋል። በዛ ግንኙነት ወቅትም ሴቷን ህመም ይሰማታል። በዛ ምክንያት ለሕክምና ወደ ጤና ተቋማችን መጣች። ምርመራ ስናረጋት የሴት ብልት የላትም ወይ ብልቷ ድፍን ነው። ከዛ አልትራሳውንድ ምርመራዎች ስናረግላት እንዲሁም በአልትራሳውንድም ማፀን እንደሌላት ብልትም እንደሌላትና ድፍን እንደሆነ ነው የሚያሳየው። ግን ከዛ ውጪ የሴት ካራክተር የሚባሉ ጡት፣ እድገቷ፣ የፀጉር አበቃቀል፣ እነዚህ ነገሮች ድምፆቿ ሁሉ የሴት ካራክተር ነው ያላት። ስለዚህ እንደዚህ አይነት ኬዝ በሳይንሳዊ የሚጠራው ማየር-ሮዝ-ክራንሲ ካውሰር-ሃውስ ሲንድሮም ይባላል። ይህ ማለት በተፈጥሮ ማፀን የላቸውም፣ ብልታቸውም ድፍን ሆኖ ሊፈጠሩ ይችላሉ። እነዚህ አይነት ሴቶች ማፀን ስላሌላቸው በተፈጥሮ መንገድ ማርገዝ አይችሉም፣ ፔሪድ ማየት አይችሉም። ብልታቸውን በትክክል ካልተፈጠረ ግንኙነት ማድረግ ያስቸግራቸዋል። እንደዚህ አይነት ሴቶችን የምናክመው ልጅ ማርገዝ እንኳን በተፈጥሮ መንገድ እንኳን ማርገዝ ባይችሉ፣ መውለድ ባይችሉ፣ ፔሪድ ማየት ባይችሉ ከባለቤታቸው ጋር በቂ የሆነ ጥሩ ሴክሹዋል ሪሌሽንሺፕ ግንኙነት ማድረግ እንዲችሉ ብልታቸውን ልንሰራላቸው እንችላለን። ይሄ ብልት አሰራር ምን ይባላል? ኒኦቫጂናል ክሬሽን ይባላል። ኒኦቫጂና ማለት አዲስ ብልት ለሴቷ መስራት ማለት ነው። ይሄ ለመስራት ወይ ሰርጂካልም የምንጠቀም የተለያዩ ቴክኒኮች አሉ። ለዚህችና ሴትም እኛም ኒኦቫጂናል ክሪት በማድረግ ወደፊት ከባለቤቷ ጋር ልጅ እንኳን መውለድ ባችል ልጅ ማሳደግ ትችላለች። ግን ጥሩ የሴክሹዋል ሪሌሽን እንዲኖራቸው አዲስ ብልት ፈጥረን ሸኝተናት ማለት ነው። በስማም የሚገርም ነው። በስማም የፈጣሪ ስራ አንዳንዴ ድንቅ ግርም አይላችሁ? ይገርማል። በስማም እኔ እንደዛ አይነት ነገርም ሰምቼ አላውቅም እውነት ለመናገር። እስቲ ሰምቶ ካለ ይጻፍልን እስከ በኮሜንት። እንደዚህ አይነት ሴት ሳይ እንዴት እንደምደሰት በቃ ቆንጆ ሆና በመልኳ የተጠቀመች። ለምን ሽማግሌ አይደለም? ለምን ከዘራ አይዝም? ከወጣት ምንም አታገኙ። በእውነት ወጣት እኮ ወይ ከፍቅር አይሰጣችሁ ወይ ከገንዘብ አታገኙበት። ፍቅር እኮ ያለው መጽሐፍ ላይና ዘፈን ላይ ነው የቀረው። በእውነት የሚባል ነገር የለም። ምናልባት ያለው 5% ወይ 10% ጋር ነው እውነተኛ አፍቃሪ ሊኖር የሚችለው። ሌላው በተረፈ ፌክ ነው። በቃ ዝም ብሎ እኔ ፕሊስ አዲስ የምትመጡ ሴቶች በእናታችሁ ከቅድስት ተማሩ፣ ከማህደር አሰፋ ተማሩ። ማህደር አሰፋ ሼሁ እንደዛ ማንም እኮ የተናገራት የለም። በቃ ይታወቃል። አጥቅም እኛ ዳዎች እሷ ላይ ሲሆን አንዳንድ ሰው አፉን እየከፈተ ነው። እንደሷ ጀግና እሷ አሁን ለእንኳን አይደለም ለራሷ ለቤተሰቧ በመም ተርፋለች። አንድ ሰው ለራሱ ብቻ አይደለም ለልጆቹ ማሰብ አለበት፣ ለቤተሰቡ ማሰብ አለበት። እሷ አሁን ከዚህ ሰውዬ ብትወልድ እንዴ ድልቅቅ አድርጎ ነው የሚያኖራት። ልጆቿንስ እንዴ ድልቅቅ ጋር ታኖራለች። ስለዚህ አንቺ ጀግና ነሽ በእውነት። እኔ የሚያቃጥለኝ ምን መሰላችሁ? የእሷ እንደዛ መሆን አይደለም። እቺ ቅድስት ናት ማናት የሚሏትም ከበድ ካለ ሰው ጋር መገናኘቷ ምናምን እሱ አይደለም እኔ ከብደኝ። አሁን ትውልዱ ወደዚህ ነገር እየሄደ ነው። እኔ ደግሞ ወደ ድህነት እየሄድኩ ነው። ከድህነት ወለል በታች እየገባው ያለው ሰው ነኝ እና እንዴት ነው የሚገጣጠመው ይሄ ጉዳይ? እንዴት ነው የሚነካከሰው ነው? ይሄ ነው እያሳሰበኝ ያለው፣ ትንሽ እያመመኝ ያለው። ዞሮ ሳንቲም ማሳደዱ ነው የሚሻለው ሴት ከማሳደድ ልላችሁ ፈልጌ ነው። ወንዶች ነቃበሉ አልጡጭ። ሴቱ ጠቅላላ አስተሳሰቡ ሌላ ሆኗል። በቃ አንተም ነቃበል ልልህ ፈልጌ ነው። ሁላችንም እንንቃ። የወንዶች ማህበር አጋር ማለት አጋዥ ማለት ነው። ትክክል። ሲያገኝ አብሬው እዋባለሁ፣ ሲያጣ አብሬው ዋጋ ከፍላለሁ፣ በሐዘን አብሬው አለቅሳለሁ፣ በደስታው አብሬው እስቃለሁ። በማጣት በማግኘት በሐዘን በደስታ ፊቱ ቢጠቁር አብሬው ልሆን ከሱ ጋር እቀጥላለሁ ማለት ነው። እኔ በተረዳሁት የኔ እውቀት ውስን ነው። ከተሳሳቱ ታርሙኛላችሁ። እና ያ ሁሉ እንደዛ በህዝብ ፊት ቃል ልንገባ አይደለም ወይ? ስለዚህ ህይወቴ ልሰጠው የተዘጋጀሁት ሰው እንዴት ነው ስለ ብር ሊያሳስበኝ የሚገባው? አሉ
አንገታቸውን ደፍተው ተጨቁነው የሚኖሩ ሴቶች አሉ። ተጨቁነው ደግሞ የሚኖሩ አባቶች አሉ። ለነሱ እንናገራቸው እንጂ በስነ ስርዓት ትዳራቸውን አክብረው የሚኖሩ ሰዎች ፍርድ ቤት ሂዱ ማለት ተገቢ ነው ወይ? ጥያቄ ነው ጠየቁት። ደግሞ ጥያቄ ነው ጠየቁት። እሺ ለሚበደሉ ሴቶች አዎ ለነሱ እንቁም። ግን ደግሞ በስርዓት የምትኖር ትዳሯን በስነ ስርዓት የምታስተዳድር ሴት ጥሩ እናት የሆነች ሴት ሄደሽ የካርታውን ስም በማን ነው ብለሽ አረጋጪ ማለት ትንሽ አይጋጭም ወይ? አሁን ለምሳሌ እኔ ስራ አለኝ የምወደው ስራ ነው የምሰራው ልበላችሁ። አንድ ሰው መጥቶ አይ ይሄ ስራ እኮ አይሆንሽም ምናምን ቢለኝ የሆነ ጥርጣሬ ውስጥ አይገባም ወይ? አይምሮዬ ጥሩ ነገር ያስባል ወይ? እንደዛ ለማለት ፈልጌ ነው። አታቀሳስሩ። በተለይ ጡረተኞች ቁጭ ብላችሁ ለመብላት የምትፈልጉ ጡረተኞች ተረጋጉ፣ አረጋጉት እና ለመወደድ ፈልገሽ ነው። እኔ በጣም ብዙ ወንድሞች አሉኝ፣ የእናት የአባት ወንድሞች አሉኝ። እኔ በእነሱ የተወደድኩ ይበቃኛል። እኔ እያመዛዘንኩ ነው ማወራው፣ በወንድም በሴቷ በስነ ስርዓት ይሁን። አንዱ እየጨቆንን አንዱን ከፍ ለማድረግ ሳይሆን አሉ የተከበሩ አባቶች አሉ፣ የተከበሩ ሴትን የሚያከብሩ ወንዶች አሉ። ለእነሱም ደግሞ ቫልዩ እየሰጥን ማለት ነው። አመሰግናለሁ። ይሄ የፌሚኒዝም እንቅስቃሴ ትንሽ ሀገሪቷ ላይ አልገባንም። ፌሚኒዝምም አልገባንም። ምንም የገባን ነገር የለም። መጮቆንም አልገባንም። ብቻ በወንድም ወገን በሴትም ወገን ጠርዝና ጠርዝ ይዘው ጽንፍ ይዘው አዛም ያረጉን ሰዎች አሉ። እኔም አልገባኝም። አንደኛዋ ጆርዲ ናት፣ አንደኛዋ ደግሞ ድንግል እንጂ እንዳታገቡ የሚል አለ። ብቻ እየተምታታ ነው፣ ብዙ ነገር እየተምታታ ነው ኢትዮጵያ ውስጥ። ጆርዲን የምትቃወምና የምትጠላ ሴት ኦቶማቲክሊ ፒክሚ ናት። ወንድ አምላኳ ነው። ለምን ጆርዲ የምትለውን ነገር ለመረዳት ፌሚኒስት መሆን አይጠበቅባችሁም። ጭንቅላታችሁ ይስራ እንጂ። ጆርዲን የምትቃወም ሴት ወንድ አምላኳ ነው ፒክሚናት ከማለትሽ በፊት የኔ እህት ማሰብ አለብሽ ብዬ አስባለሁ። አንዳንድ ማሰብ ያለብሽ ኦር ደግሞ የዘነጋሻቸው ነገሮች አሉ ብዬ አስባለሁኝ። ፐርሰናሊ እኔ ከጆርዲ ጋር ምንም አይነት ችግር የለብኝም ከምታነሳቸው ሀሳቦች ጋር። ግን የምታነሳው ሀሳብ ስለሆነ ኦር ደግሞ ያመነችበትን ነገር ስለሆነ ሁላችንም ቪዲዮ ሼር የምታረግልን ሀሳብ እንድንሰጥበት እንድናወራበት ኦር ደግሞ የሆነ ሰው ይጠቀምበታል ብላ ያሰበችው ምናምን ነው ሼር የምታረገው። እኛ ደግሞ ሀሳቡን ካልደገፍን ካልተቀበልን አጌንስት ካደረግን መብታችን ነው እና ስም አምጥቶ ወንድ አምላካቸው ነው ፒክሚናቸው ከማለት በፊት ማሰብ ቆም ብሎ ማሰብ ይቀድማል ብዬ አስባለሁኝ። ከዚህ በፊት እንደዚህ አይነት ስርዓትን ሲያራምዱ የነበሩ ሴቶች ምን ሲሉ እንደነበር ታውቃላችሁ? ሴት አምላኬ ናት፣ ሴት ፈጣሪ ናት፣ ሴት ናት የፈጠረችኝ፣ የኔ አምላክ ሴት ናት ብለው በድፍረት ሲናገሩ ሰምታችኋቸዋል። በድፍረት ሲናገሩ ሁላችንም ሰምተናል፣ አይተናል። እና የምንናገረውን ነገር ከመናገራችን በፊት ቆም ብለን ብናስብ ጥሩ ነው ብዬ አስባለሁኝ። ሰዎች ላይም እንደዚህ ናቸው እንደዚህ ናቸው እንደዚያ ናቸው ብሎ ስም ከመለጠፍ በፊት ቆም ብሎ ማሰብ በጣም ይቀድማል ብዬ አስባለሁኝ። የምር ከልቤ ነው ብላችሁና ሴትና ወንድን ለማወዳደር ሲታሰብ ገና ጥንስሱ ላይ ነው ነገር ዓለም ተበላሽቶ የሚጀመረው። በቃ ሴትና ወንድ አይወዳደሩም። የፌሚኒዝም ኦር ደግሞ የፌሚኒስት ሴቶች ሀሳብ በአብዛኛው ፌሚኒስት ሴቶችን ካያችሁ ወንድ ይጠላሉ። በቃ ሊትራሊ ወንድ ይጠላሉ። ለምን? ወንድ ሳትጠሉ ትዳር ሳትበጠብጡ ሴቷን አግሬሲቭ ሳታደርጉ ነገሮችን ማስተካከል አትችሉም ወይ? ለምን ሁሉ ነገር በቁጣ እንዲሆን ታደርጋላችሁ? ለምን ሁሉ ነገር በቃ ፍጥጥ ባለ መልኩ ምናምን እንዲሆን ታደርጋላችሁ? እንደ ሴት በቃ ልስልስ ብላችሁ፣ ሴት እኮ ልስልስ ስትል በቃ ወንዱ ይመለሳል። ትክክል። ግን እንደዚህ አርጊ ኤቭሪ ነገር ኮማንዶ ነው በቃ። ከዛ በኋላ የሚታዩ ስህተቶችን እያጎሉ ህይወት ማናጋት ሆነ። በጣም ከባድ ነው። ፕሊዝ አላማው ለሴቶች መቆም ነው አይደለ? ሴቶችን ማበረታታት፣ ከሴቶች ጎን መሆን፣ ሴቶች ኮንፊደንስ እንዲኖራቸው፣ በቃ በራሳቸው መተማመን እንዲኖራቸው፣ በራሳቸው እንዲቆሙ እንዲሰሩ ምናምን ነው አይደለ? ጥሩ እኮ ነው። መጥፎ ነገር እኮ የለውም ይሄ ነገር። ግን ደግሞ ላይክ እንደዛ አይደለም። በቃ እየሆነ ያለው ነገር እንደዛ አይደለም። አብዛኞቹ ሴቶች ወንድ እንዲጠሉ፣ በቃ የወንድ ካራክተር እንዲያስጠላቸው፣ በጣም ደግሞ አግሬሲቭ መሆን ይፈልጋሉ፣ የበላይ መሆን ይፈልጋሉ። እንደዛ ደግሞ አይደለም። በቃ እንደዛ አይደለም። ወንድ ሁሌም የቤት ራስ ነው። ራስ ነው። ይህን አምናችሁ መቀበል ስለከበዳችሁ
ትገዛ የሚለው ነገር ደግሞ ባርነት ስለሚመስላችሁ እንደ ጭቆና እየቆጠራችሁ ስላላችሁ ከዛ ከሱ ደግሞ እኩል መሆን ስለምትፈልጉ አንቺም የራስሽ የሆነ ካራክተር አለሽ ወንዱም የራሱ የሆነ ካራክተር አለው መለካካት መወዳደር እኮ ያስፈልግም እዛ ጋር ነው ነገር የምታበላሹት እና ፕሊስ እምንናገረውን ነገር በማስተዋል እንናገር በቃ ሴትን የሚያበረታታ ሴት ጎበዝ እንድትሆን የሚያደርግ ነገር ኢትስ ኦኬ ግን ትዳር የሚበጠብጥ ሴቷ ላይክ ያለችበት ፔል ላይ ሌላ ህመም የሚጨምር ጥላቻ የሚጨምር ነገር እየተዘራ ያያየን መካድ አንችልም እውነታው ደግሞ እሱ ነው ጭቆና ውስጥ እንዳለች እንዲሰማት ባርነት ውስጥ እንዳለች እንዲሰማት እያደረጋችሁ ነው እየነገራችሁ ያላችሁት እኛም ደግሞ አጌንስት እያደረግን ያለ ነው ይሄንን አይነት ሐሳብ ነው እንጂ ጆርዲ የምትጠላ ሴት ወንድ አምላኳ ነው ፒክሚናት ብሎ በእነዚህ ቃላት ብቻ መደምደም ልክ ነው ብዬ አላስብም የሚነሱ ሐሳቦችን እንደ ሐሳብነታቸው እንሞክታቸው ሲቀጥል ደግሞ የሚነሳው ሐሳብስ ምንድነው የሚያስተምረው ምንድነው የሚያስተላልፈው ከዛ በኋላ ሪዛልቱስ ምንድነው የሚለውን ነገር ደግሞ እኔ ትክክል በሱ ሐሳብ ተስማማላችሁ በጣም ይሄ ነገር በጣም ኢትዮጵያ ውስጥ ማለት ወይ ደግሞ ፌሚኒዝምን አንደርስታንድ አላደረጉትም በትክክል ወይም ደግሞ ያስተማሩበት ወደ ህዝቡ ያደረሱበት ያለው መንገድ ልክ አይደለም ማለት ተቃላይ ሎጂኩ ልክ አይመስለኝም እስኪ እናንተን ሐሳብ ደግሞ በኮሜንት ሴክሽን አስቀምጡልኝ ምክንያቱም ይሄ ፌሚኒዝም የሚባለው ነገር የብዙዎችን ትዳር እየነካ ነው የብዙዎችን ሪሌሽንሺፕ እያበላሸ ነውና ከዛ አንፃር ነው እስኪ እናንተን ሐሳብ ደግሞ በኮሜንት ብጽፉልኝ በጣም ነው ደስ የሚለኝ እስቲ ፌሚኒዝም የሚለው ጽንሰ ሐሳብ በውጭው ዓለም ምን አይነት ኢንተርፕሪቴሽን አለው እስኪ ምን አይነት ነው የሚለው እኒ በጥቂቱ እንይዝ ወንድ ልጅ ምን ይረባል ጥቅም አልባ ነው man are useless ይሄንን የተናገሩ እነኚህ ሴቶች ዘቪው የተባለ ታዋቂ ሾው ላይ ተሰብስበው ነው ፌሚኒስቶች ናቸው በዚህ ውይይታቸው ወንድ ልጅ አጣጥለው ትዳርን አርክሰው ግብረ ሰዶማዊ ወንዶችን ደግሞ እንዴት እንደሚያንቆለጳጵሱ እንመለከታለን የሀገሬ ሴት በየዋህነት ይሄ ግብረ ሰዶም ምናምን አይደለም ፌሚኒዝም ለሴት መብት መሟገት ነው ምናምን እምቲ ተመልከች አንቺን ከተፈጥሮሽ ጋር ሊያጣሉሽ ከባህል ጋር ሊያጣሉሽ ከሃይማኖት ጋር ሊያጣሉሽ ከወንድ ጋር ጠላት ሊያረጉሽ ቆርጦ የተነሱ ናቸው አንዳንዶቹ በየዋህነት የእውነት ለሴት መሟገት መስሏቸው ነው ያሉት ብዙዎቹ ግን ያውቃሉ ምን እንደሆነ ሆን ብለው በዚህ አይነት መንገድ ነው የሚያሰርጹት ድሮስ ታዲያ አጀንዳቸውን ቢነጉሽ እንደ ኢትዮጵያዊ ሴት ላትቀበይ ትችላለሽ ስለዚህ የተቆረቆሩ መስለው ልክ እባብ ሔዋንን እንዴት እንዳሳታት ከዚህ ዛፍ ብትበይኮ ዕውቀት ኢንላይትመንት ይኖርሻል ከነሱ እንዳንዱ ተወኛለሽ ምናምን አላት ላይን ያማረ እንደሆነ አየች ቀጠፈሽ በላሽ ሞት በሷ በኩል መጣ ለአዳምም ሰጠች ትክክል ስለዚህ የሆነ ሐሳብ ሲመጣ ጥሩ መስሎ ነው የሚመጣው ስሚ online of a dozen women being asked the following question do we need men most answered very quickly no and only one said she thought women needed a man in their lives only one but when men were asked a similar question do we need women most of them said yes so why do you think that is because men are useless ኦንላይን ላይ ሴቶች ይጠየቃሉ ወንዶች ያስፈልጋሉ ለሴቶች ተብሎ አብዛኞቹ ምላሻቸው አረ ምን ያረጉልናል የሚል ነው ለምን ሲባሉ men are useless ወንድ ምን ጥቅም አለው የሚል የንቀት ምላሽ ሰጥተው ሰውን አሳቁት እነኚህ ሰዎች ናቸው ለመብት እንታገላለን የሚሉ የእግዚአብሔር ፍጥረትን በዚህ መጠን ነው የሚንቁት ላንቺ ያሰቡ መስለው ከወንድ ጋር ጠላት እንድትሆኚ ከተፈጥሮሽ ጋር ጠላት እንድትሆኚ ነው የሚያረጉሽ በጣም በደንብ አዳምጡት እንቀጥላለን And by the way, I want to differentiate between straight men and gay men because I think I would die without gay men. Nobody can gossip like gay men. Nobody can help you accessorize like gay men. Nobody can help you keep you from doing harm to yourself like gay men. But with the ምን ትላለች እቺ ያው ስትሬት ማን ወይም ደግሞ እኔ ተፈጥሯዊ ወንዶችን አናንቀው ወንድን እንደዚህ አብጠልጥለው ግብረ ሰዶማዊ ወንድን ደግሞ ታንቆለጳጳሳለች እነሱ ሀሜታቸው ደስ ይላል በዛ ላይ ደግሞ ፋሽን ምናምን ስለሚችሉ አብዛኞቹ ዲዛይኒንግ ቢዩቲ ኢንዱስትሪ ላይ ያሉ ናቸው ግብረ ሰዶማዊ ወንዶች ሶ እነሱ ደስ ይላሉ ትላለች ይሄ ማለት ምንድነው ፌሚኒዝም ምን ያህል ግብረ ሰዶማዊነትን ሰፖርት እንደሚያደርግ እየጠቆሟችሁ
Okay. But like my husband, it takes a village of women to make sure that he's not emaciated, starving, and living in his own filth. ከዛ ምን ትላለች? የኔ ባል በቃ ሴት ባይኖር በቃ በራሱ ግማት ታፍኖ ሊሞት ይችላል። እሱን ለማጽዳት ደግሞ የአንድ መንደር ሴት ሁሉ መኖር አለበት። መከበር ያለበትን አጋሯን የልጆቿን አባት በአደባባይ ትሳለቅበታለች። But you guys are married to people I have Handy Manny at home. He fixes everything. When things go bump in the night, he's the one that goes downstairs. When there's a bus to be exterminated, he does the extermination. When there is something to be fixed, he fixes it. He throws out the trash and he throws out the recyclables. I enjoy all the man stuff. So wait a second. I know what you're going to say. Okay. She's really talking about a servant. Let's face it. No, it's a handyman she's talking about. It's a handyman. It's a handyman. ከዛ አንደኛዋ የኔ ባል እንኳን ጥሩ ነው ሃንዲማን ነው ማለት ነገሮችን ፊክስ ያደርጋል ይሰራል የእጅ ሙያ አለው ስትል ታዲያ ይሄ የባልነት እንትን አይደለም ምን ሰርቫንት ባዩ ይሄ አገልጋይ ባዩ ባሪያ ባዩ ማንንም ተከፍሎት እኮ ይሄን ሊሰራ ይችላል ባልም ከዚህ ያለፈ መሆን የለበትም እንዴ ምናምን ትላለች ታናንቅባታለች which means ለትዳር ያላቸው ነገር ጥሩ ትዳር ሲነሳ ምን ያህል እንደሚያንቀጠቅጣቸው አስመሩል I need my man 3 to 4 times a week and for you guys and the rest of the time I need a wife እኔ ባሌን የምፈልገው በሳምንት 3 ወይ 4 ጊዜ ብቻ ነው ለሴክስ ነው ልትል የምትችለው ከዛ ውጪ ሚስት ነው የምፈልገው ትላለች አሁን ለሷ ቀልድ ይመስላል ግን ምን ያህል ግብረሰዶምነትን ትኩረት አድርገው እንደሚሰሩ እነኚህ ሴቶች ማሳያ ናቸው ባል አላቸው ግን ባሎቻቸውን እንዴት እንደሚያብጠለጥሉ እያያችሁ ክብር የሚባል ነገር የሚያውቁ ሰዎች አይደሉም የትዳርን ክቡርነት የቤተሰብን ክቡርነት ኒውክሊየር ፋሚሊ የተባለው ፈጣሪ የፈጠረው አባት እናት ልጅ የሚባለው ጉዳይ እነሱ ድምጥማጡ ቢጠፋ ነው ደስ የሚላቸው በሌላ ቋንቋ የማህበረሰብ ጠላት ናቸው እንደ ማህበረሰብ ግሉ ሆኖ ወይም አንከር ሆኖ የገነባንም ቤተሰብ ለማፍረስ ቆርጦ የተነሱ ናቸው እነሱ ሊያገቡ እኮ ይችላሉ ግን ዲስሪስፔክታቸውን እያያችሁ This is my youngest son. He said, "Mama, I want a spare mom." And I didn't know what he meant. And he said, "Genevieve has a spare mom." And I realized the parents were divorced. No, divorced. An extra mom, like 2 moms. And so I asked him because at first I was a little wounded. I was like, "What am I not doing?" You know, and he's like, "No, I just think at bedtime you always have to pay attention to the other kids too. And if we had a spare mom, dad and you could, then you just get to focus on me." And it was so sweet. He didn't ask for a spare dad, by the way. He asked for a spare mom. I took this totally. ልጄ ተጨማሪ ወይም ስፔር እናት ፈልጋለሁ አለኝ ደነገጥኩኝ እንዴ ምንድነው ስለው ከጓደኞቹ የተፋቱ ቤተሰቦች አሉ ከነዛ ያየው ነገር አለ ሁለት እናት ነው ያለውና ጓደኛው ማለት ነው ልጄም እንደዛ ፈለገ ያው ሁለት አባት አልፈለገም ያው men are useless ስላሉ ስፔር ዳድ ሳይሆን ስፔር ማን ፈለገ ምናምን እያለች በኩራት ታወራለች ኢማጂን ባሎቻቸው በህይወት እያሉ ነው እንደዚህ የሚያብጠለጥሉ የሚሰድቡ በጣም በቃ ሙድ የሚይዙት ማለት ነው ዲቮርስን ፍቺን ያጨበጭቡለታል ግብረ ሰዶማዊነትን ያጨበጭቡለታል መናቅን ያጨበጭቡለታል ጥሩ ትዳር ምስክርነት ሲመጣ ናቸው ደም ይለብሳል Speaking, I feel like men have proven largely useless. Like I think in the political moment, the people who are saying what needs to be said in my party, he is irreplaceable. እና ይቺ ምን ትላለች እንዳጠቃላይ probably speaking ወንዶች ዩዝለስ ናቸው ምንም የሚረቡ ነገሮች አይደሉም የኔ ግን irreplaceable የሆነ ባላለኝ አይተኬ የሆነ ስትል አንደኛዋ ምን ትላታለች ይቅርታ ከባክግራውንድ ድምጽ ከገባ ልጄ ነው ምን ትላታለች ያቺ ዋናዋ ሴትዮ አይ ከአመት በኋላ ባልሽ መተካት አለ መተካቱን ትነግሪኛለሽ ምናምን ብላ አሁንም ስለ ባሏ የምትናገረውን ጥሩ ምስክርነት ሲያጣጥሉ እናያለን አሁን እንግዲህ ፌሚኒዝም ሽፋኑ የሴት መብት ለመሟገት በነፃነት ይመስልም ከፍተኛ የሆነ ባርነት ሞት ድግስ ይዞ ላንቺ የመጣ እንቅስቃሴ ነው ከተፈጥሮ ከሃይማኖት ከወንድ ጋር ከባህል ጋር ያጣላሽና መጨረሻ ላይ ከራስሽ ጋር ትጣይና ጾታሽ ስለሚያስጠላሽ በሀገርሽ ተስፋ ስለምትቆርጪ በሲስተሙ ተስፋ ስለምትቆርጪ ከዛ ግብረ ሰዶም በሆነስ ወንዶች አስጠልቶሻላ ወይም ደግሞ ጾታዬን ባስቀይርስ ብለሽ ከራሽ ጋር ተጣልተሻላ ትራንስ ቶኛለሽ ማለት ነው አካሄዱ እንደዚህ ነው ማር የተለወሰ መርዝ ማለት ነው ማር ከላይ ቢኖርም ከላይ ትንሽ ስትቀምሷት ብትጥምም ውስጧ ግን ሞት አለባት ንቂ እስኪ ቪዲዮዎች ተመልከቺ አንብቢ የሴትን ጥቃት ለመቃወም ፌሚኒስት መሆን አይጠበቅብሽ
መጀመሪያ ማጥቃት ከመድረሱ በፊት ራሱ ወንድ እንዳያጠቃ ማስተማር፣ ጥሩ ሪሌሽንሺፕ እንዴት እንደሚያዝ ማስተማር ነው መፍትሄው። ትራውማ እንዴት እንደሚድን ምክንያቱም አጥቂዎች እነሱ ስለሆኑ ማስተማር ነው መፍትሄው። ዌክ አፕ። ዋው በጣም ትልቅ ትምህርት፣ በጣም ታንክፉል የሆነ ሌክቸር ልበለው፣ እንደውም ሌክቸር ከሌክቸር የሚበለጠ ነው። ብቻ ለብዙ እህቶቻችን ትምህርት የሚሆን ነው ብዬ ነው የማስበው። ምክንያቱም ፌሚኒዝም እየያዘበትና እየሄደበት ያለው መንገድ ደስ አይልም። ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ አካሄዱ ልክ አይመስለኝም እና ሁላችንም እንንቃ፣ እንገንዘብ። የሴቶችን ጥቃት ደግሞ የምንከላከልበትን መንገድ ራሳችን እናበጅላለሁ። የዛሬ ቪዲዮአችን እስካሁን ያያችሁትን ይመስሉ ነበር። በአብዛኛው ቪዲዮ ፈታ ዘና እንዳላችሁ ምንም ጥርጥር የለኝም። እስካሁን ካላችሁ ቪዲዮ ተመችቷችኋል ማለት ነው። የላይክ በተናን መጫን እንዳትረሱ። ስትገቡ መሳስ ብላችሁ የገባችሁ ስትወጡ ሰብስክራይብ አድርጋችሁ ውጡ። ሰብስክራይብ አድርጉና ውጡ እባካችሁ። ምንድነው በነፃ መኮምኮም። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቸር ያገናኘን። ወዳችኋለሁ።